ሴትዮዋ ልጅ አዝላ አረም እያረመች ማሳ ላይ አንድ ሰው በጎች ጠፍቶበት በጎችን ፍለጋ ይመጣል። ሲመጣ ይችን ሴትዮ ያገኛታል። እህቴ በዚያ አካባቢ በጎች አልፈዋል ወይ ብሎ ይጠይቃል። እሷ የገባት በዚያ አካባቢ ሰዎች አልፈዋል ወይ ብላ ትረዳዋለች፣ ትሰማዋለች። አዎ በዚህ ሄደውልሃል ትለዋለች። በጣም አመሰግናለሁ፣ በጎቼን ካገኘኋቸው አንድ ሰባራ በግ አለኝ፣ ስጦታ አምጥቼ እሰጥሻለሁ ይላታል። አልገባትም የሚያወራው ነገር። ዝም ብለው ስራዋን ቀጠለች። እንደ ድንገት በሄደበት አቅጣጫ በጎቹን ያገኛል። በገባው ቃል መሰረት ያን ሰባራ በግ ይዞ ስጦታ ሊሰጥ ይመጣል። ሲመጣ ሴትየዋ ምን አለችው? ይህንን በግ የሰበረልህን ፈልግ፣ እኔ እስከነመፈጠሩም አይቸው የማላቀውን በግ እንዴት ሰበርሽ ክፈይ ትለኛለህ ትለዋለች። ኧረ አይደለም፣ እንዲህ ማለት አይደለም፣ እንዴት ክፈይ ትለኛለህ? ከፍተኛ ጸብ ይነሳና ዳኛ ፊት ይቀርባል። ወይም ዳኛው የሁለቱንም ጉዳይ አደመጠ። ምንድነው አለ? እኔ አረም እያረምኩ ነበር ይህንን ሕፃን ልጅ አዝዬ፣ ይህ ሰውዬ መጣ፣ ሰዎች በዚህ አልፈዋል ወይ ብሎ ጠየቀኝ። አዎ በዚህ ሄደውልሃል አልኩት። ትንሽ ቆይቶ የተሰበረ በግ አመጣና አንቺ ነሽ የሰበርሽ ካልከፈልሽ አለኝ አለች እሷ ለዳኛው ስታስረዳ። እሱ ደግሞ ማስረዳት ቀጠለ። እኔ በጎች ጠፍተውኝ ነበር፣ እሷን ስታርም አገኘኋት፣ ይህንን ሕፃን ልጅ አዝላ፣ በጎች በዚያ አካባቢ አይተሻሉ ያልኳት፣ አዎ በዚህ ሄደውልሃል አለችኝ። ካገኘኋቸው የደስደስ አንድ ሰባራ በግ አለኝ፣ እሱን እሰጥሻለሁ አልኳት። በኋላ በቃሌ መሰረት ሳመጣላት ጸብ ተነሳ። ዳኛው የሁለቱን ሰማና ምን አለ? ልጁን ስመለከተው ያንተን ልጅ ይመስላል አለ። ስለዚህ የኔ ልጅ አይደለም ብለህ መካድ አትችልም ማለት። የወር ቀለብ ይህን ያክል ወስኛለሁ። አሁን ያለንበት እንደ ኢትዮጵያዊም ኢትዮጵያ ውስጥ ያለነው ውጭም ዲያስፖራም ላይ ያለው ሁሉም እንዲህ አይነት ባለመደማመጥ አባዜ ውስጥ ነው ያለው። ሁላችንም የየራሳችን ስቶሪ ፈጥረን ላለመግባባት የተግባባንበት ጊዜ ላይ ነው ያለው። ላለመስማማት ተስማምተናል። ይህ ቁጭ ብሎ የመደማመጥ ከልቸርን በማዳበር ለሐሳብ ልዩነት ልብን ሰፋ በማድረግ በሌሎች ጫማ ቆሞ በማሰብ ይህንን ባህል በማምጣት ነው ልንፈታው የምንችለው።